አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን ነው ወይ? በያላችሁበት በአለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን። ጠፍተናል ግን እንደዚህ ያው ማሜ ነው ከች ከች እያለ ብቅ ብቅ የሚለው ማለት ነው እንጂ እኔ ጠፍቻለሁኝ። ያው የምጫት ነገር ታውቃላችሁ አይደለ? እና በጎድን ደግሞ ያው ስራዎች ስላለኝ ማለት ነው አልሐምዱሊላህ ትንሽ ቢዚ ስለመሆን ነው ማሜ። እንደዚህ ደግሞ በሰልማን ቪዲዮ አያሰራም ለዛ ነው አብዛኛው። እና እስኪ ማሜ ሰላም በላችሁና እናወራችኋለን። እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ለዩቲዩቡ አዲስ ከሆናችሁ ቤተሰቡን ሰብስክራይብ ያድርጉ እና ዛሬ የመጣ ነው ጠፍተናል፣ ቆየን። ወላሂ እናቴ ጋር ከመጣሁ በጣም ቆየሁ። ምንናት ልትሉ ትችላላችሁ አዲስ ሰብስክራይበሮች። እናቴ ናት እንግዲህ ተዋውቋት፣ ፋጡሜ ትባላለች። ሰሞኑን ከጎን እየሆንኩ ታውቁኛላችሁ ብዬ አስባለሁ። ምክንያቱም ስሜን አልነገርኳችሁም፣ መሐመድ እባላለሁ። እሷ ደግሞ ፋፊ ወይም ፋጡሜ ትባላለች ማለት ነው። እና ዛሬ አብዛኛው የመጣ ነው አስቤዛ የምታዙ ልጆች በእኛ ስም ሊያጭበረብሯችሁ ስለሚችሉ እንዳትጭበረበሩ። የእኛን ዩቲዩብ ሌላ እያደገ ስለሄደ ሌሎች የተከፈቱ አሁን ሌላ ፋጡማ ምናምን ብዙ ዩቲዩብ በእኛ ስም ተከፍቷል እና እንዳትጭበረበሩ። የእኛ ስልክ ቁጥራችን 0914 25 67 45 ይሄን ቢካላችሁ 0914 90 66 67 ይሄ ነው ቁጥራችን። በዚህ ነው አስቤዛ የምታዙ እዚህ ላይ የምጽፍላችኋለሁ። አስቤዛ የምታዙ በዚህ ቁጥር ብቻ ነው እና ሪከርድ ሰምታችሁ ነው አስቤዛ የምታዙ። እሺ እና እንደዚያ ነው። ከአጭበርባሪ ተጠንቀቁ ልላችሁ ነው። እና እንግዲህ ደህና ናችሁ ወይ? ሁሉ ሰላም? ስራ እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ። ረመዳን እየመጣ ነው። ከሚደርሱት ደርሰን ከሚጾሙት ጾሞ አላህ ያድርሰን ማለት ነው። ተጠቃሚ አድርገን እዛም ያድርሰን። ቢያንስ ወር ከ5 ቀን ቢያንስ 35 ቀን ምናምን 40 ቀን እያሉ ነበር ቀን እና እዛ ድርሳችሁ እና እንግዲህ ስራ ወጥሮናል። ወረፋ ካሁኑ ያዙ። ወረፋ እየተቀደማችሁ ነው ያዙ ማለት ነው። እየተወደደም ነው ካሁኑ ያዙ። እና ሀባይብ እንግዲህ በርቱልን። እናንተም ጎበዝ ናችሁ፣ የመዳም ጎበዞች ጀግና ናችሁ። በአሁኑ ሰዓት እናንተ ቤተሰቦቻችሁን እናንተ ናችሁ መርዳት ያለባችሁ። ትልቅ አጅር የምታገኙት ከቤተሰብ እናንተ ናችሁ። እንገራችሁ አንድ በአሁኑ ሰዓት ዘይት ገዛችሁለት ማለት እናንተ ትልቅ ዱዓ ነው የምታገኙት። ትልቅ በጣም ምን በላችሁ። ለኔም ግዙ ዱዓ እንዳረላችሁ እሺ። ቤተሰብ እና ቤተሰብ ማለት ትልቅ አጅር ነው። ትልቅ ዱዓ ያደርግላችኋል። በአሁኑ ሰዓት ዘይት 2000 ምናምን በገባበት ሰዓት 5 ሊትር ዘይት በቃ እንደዛ አስቤዛዎች በጣም አሁን ደግሞ ረመዳን መጣ ሲባል እንዳለ እንደ ስፍፍ አለ ነገር ሁላ ማለት ነውና አይዟችሁ፣ ጠንክሩ፣ በርቱልን። እናንተ የመዳም ቅሞች ማለት ጀግና ናችሁ። እኔ ስማችሁን በየሄድኩበት ነው የማነሳውና በርቱልን። እና ፋጡሜ ጠፍታለች፣ አምሮባታል። እንዴት ነው? አምሮባታል፣ ከስታለች። እንዴት ናት? አስተያየት ስጡን ማለት ነው። እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁን ብዙ የኢትዮጵያ እህቶቻችን ከልብ እናመሰግናለን። ክበሩልን፣ አላህ ያክብርልን። ሰብስክራይባችን እያሳደጋችሁልን ነው። ብዙም ቪው እያገኘን ነው። አላህ ይስጥልን። እና እንግዲህ ያው ማሜን ሰርፕራይዝ አድርጌዋለሁ። ዩቲዩቤን ያው እንግዲህ ስደት ተምትሄድ ይሄ ዩቲዩብ በደንብ ስራበትና ስደት ከተሰደዱት በላይ ብታገኝ እንጂ ከዛ በታች አታገኝም። እና ስራበት እያልኩ ብዙ ሰዓት እየተጨቃጨቁ እየተጣላን እየተራበሽ ብዙም ቦታ አይሰጠውም ነበረ። ዩቲዩብ የሚከፍልም አይመስለውም ነበር። እና ያው እንግዲህ ዩቲዩቤን ሰጥቼዋለሁ ማለት ነው። እንጠቀማለን አብረን ማለት ነው። ሼር እየተደራረግን እየተጠቃቀምን ነው። ኢንሻአላህ ደግሞ ብዙዎቻችሁም ለምንድን ነው አንቺ ለብቻሽ ዩቲዩብ ከፍተሽ ያንን ለማሚ ተሰጠሽው ለምን ለራስሽ አትሰሪም? ከባቢ ጋር ሆናችሁ የምትሰሪው ምናምን ነገር በቀን ውሎሽ ለምን አፖስትልን ምናምን ብላችሁኛል። ኢንሻአላህ እቅድ ያለኝ ማለት ነው። አሁን ትንሽ ስራ ቢዚ ስለመሆን ለዛሽ ነው እንጂ ኢንሻአላህ ረመዳን ይፈታና ኢንሻአላህ ከፍቻለሁ። ቻናሉ ተከፍቷል፣ ግን እንሰራበታለን፣ አክቲቭ እናደርገዋለን፣ እንመጣለን። እንዳታስቡ እኛ የትም አለን።
እናንተም አይዟችሁ በርቱ፣ በያላችሁበት ጥንቃቄ። ዩቲዩብ ይከፍታሉ ወይ ማነው ዩቲዩብ ደግሞ አብዛኞቻቸው ማለት ነው ዩቲዩብ ክፈችልን፣ አንቺ ከፈለሽ ዩቲዩብ ክፈችልን ምናምን የሚሉ ልጆች አሉ። እኔ ዩቲዩብ ጓደኞችን እናስከፈትኩት ውጭ እንዳለሁ ማለት ነው። እዛ ውጭ እንዳለሁኝ ሰብስክራይቤን አስጨርሼ ጉግል አካውንቴ ሁሉ ነገር አስጨርሼ ነው የመጣሁት። እኔ አሁን ጉግል እንዴት ምናምን ምንም የማውቀው ጉዳይ የለኝም ግን ሼር አድርግልኝ እንደዚህ ሰብስክራይብ አድርጊ ምናምን ለምትሉኝ ነገር ደግሞ አድርጋችኋለሁ፣ ችግር የለም ሼርም አድርግላችኋለሁ። ግን ዩቲዩብ ክፈችልኝ የምትሉት ነገር እኔ አልገባበትም ማለት ነው። አብዛኞቹ ሰዎች ዩቲዩብ ሲከፈትላቸው ምናልባት የሆነ ሲዘጋ ምን ይላሉ? ያ ሰው ጠለፈብን፣ ዩቲዩባችንን ወሰደብን ምናምን የሚባል ስም ስለሚጠፋ እኔ ዩቲዩብ አልከፍትም፣ ዩቲዩብን መክፈት አልችልበትም። የሚችል ሰው ጋር አስከፍቱ፣ እኔ ሼር አደርግላችኋለሁ፣ ሰብስክራይብ ደግሞ እናደራረጋለን ማለት ነው። እና ይሄን ያክል ነው። አንዳንድ ደግሞ እህቶቻችን አስቤዛ ስታዙ ሆነ ሶፋም ስታዙ ሆነ አረቢያ መጅልስም ስታዙ ወይንም ፍራሽ ስታዙ መጀመሪያ የቤተሰቦቻችሁን አመል እወቁ። እኔ አንድ የምነግራችሁ ነገር ማለት ነው ቤተሰቦቻችሁ ምን አይነት እንደሆኑ መረዳት ከኛ እናንተ ናችሁ የምታውቁት። እና ያ ፍራሽ ሲሰፋላችሁ ወይ ሶፋ ሲሰራላችሁ ወይም አረቢያ መጅልስ የቤት አስቤዛ የሚሆን እኛ ብዙ ዛቻ ደርሶብናል። የቤት አስቤዛ ራሱ ስናደርስላቸው የሚሳደባሉ። እንደዚህ አሁን ማሜ ሊደባደብ ነበር ከ3 ቀን በፊት እንደዚህ ሄዶ ማለት ነው ሶፋ ሊያደርስ እኔ አትሄድ ብየዋለሁ። አትሄድ እያልኩት ተከታትየው የመኪና ውስጥ ሄድኩ። ለምን እንደሚሄድ ስለማቅ ማሜ ምንድነው በቃ ቲቪ ስታንድ ያሰርተንላታል፣ ጠረጴዛ የሳሎን አሰርተንላታል። ምንድነው እሱ እቅዱ በቃ አላህ መቼም እሱ አላህ ለምስኪን ነውና ምንም ጸብ አልተፈጠረም፣ አልተደባደቡም እንጂ ጸቡ በጣም የናረ ነበር። ግን ቢሆንም እዛ እናቷ ቤት ይዞ ሄዶ ያን ቲቪ ስታንድ ገጥሞ ምናምን ለልጅቱ ለማስደሰት ፈርሾ ሶፋውን ለማሳየት ነበር አካሄዱ ማለት ነው። ሲሄድ ምንድነው የገጠመው? ወንድሟ በቃ እንዴ የእህቴን ብር በልቶ ነው እንዲያለኝ እኔ ለብቻ ተጣላም ብሎ ሲደውልልኝ እኔ ስደውልላት ምንድነው ችግሩ አገናኛለሁ ሰሪው ጋር ምናምን ነገር እያልኩ ምናልባት ይሄን ቪዲዮ ልታየው ትችላለህ። ብታየውም ይሄ ግልጽ ስለሆነ ማለት ነው። እና እሰራልን ሰውዬ ጋር አገናኛለሁ፣ አካውንቱ በእኔ ልጁ የሚያውቀው ነገር የለም ያሰራሁት እኔ ምናምን እያልኩ ስለው በኋላ እንደገና የመግባባት ትንሽ ተፈጠረ እንጂ ያ ልጅ አሁን ልጄ ብቻውን ነው ሲሄድ ማለት ነው። አሁን አንዳንዶች እንኳን አድራሾች 3 4 5 ሰው ነው የሚሄዱ ካሜራማን ይዘው ምናምን ሳይሆን የቃውን ጥላቻ ምናምን አይደለም። የቃውን ይወዱታል ግን ብር በልቷታል። እኛ በቃ ወይ ባልተቤቷን ምናምን መስለት ወይ ባሏ ነው አንተንም አጅንጅነ ወይ ምንድነው በቃ እንደዚህ ነው የሚያስቡት እነሱ ቤተሰብ። በተለይ ወንድም እናት እኔ ልንገራችሁ ተደስታ ነው በየሄድኩበት እዛ ማን ነው የርማ ድረስ ሳደርስ በቃ ተንከባክበው ነው የሚሸኙ እናት ማለት ነው። ግን ወንድም ምናምን በቃ እነዚህ አይቀበሉኝም። ምክንያቱም በቃ ገንዘቧን ይበላታል። እንዴት እያወራ ወይ የሆነ ነገሯ ነው ወይ ውሽማ ነው በቃ እንደዚህ ነው የሚያስቡት እነሱ። ምክንያቱም ገንዘብ ትልኩላቸዋላችሁ እናንተ የሚፈልጉት ገንዘባችሁ እቃችሁን አይፈልጉም። ምንድነው ያቺ ገንዘብ እየበላባት ነው። እቃውን ቢፈልጉትም ቢወዱትም ይሄ ነገርማ ትርፍ ብር ሰጥተው አይደለም። እናንተ ደግሞ ታውቃላችሁ ትርፍ ብር እንደማሰጡን። ያችን የሻይ የምንላትን እንግዲህ ተወሰነ ብር ነው የምትሰጡን። ያችን አንድ ቀን አስቤዛ እንኳን ማትሸፍን ማለት ነው። ግን ቤተሰቦቻችሁ ምንድነው የሚመስላችሁ? እናንተ ማታቁ ለነሱ እንኩ ጀባ ስለምትሏቸው ወር ደሞዛችሁን በቃ እነሱ ለኛም እንደነሱ የምትሰጡን ነው የሚመስላችሁና ማሳመን አለባችሁ። እንደዚህ አመፀኛ ቤተሰብ ካለባችሁ ለምን ያ ሰው ሂዶ እዛ ጸብ ያመጣል? ለምን ግድያ ይፈጠራል? እናንተ አይ ወንድሜ እንደዚህ ችግር አለበት ወይ አባቴ እንደዚህ ችግር አለበት ባለቤቴ እንደዚህ ችግር አለበት አይወድም ላከው ቀጥታ ለሹፌር ነው የምንልከው። እኛ ቤቱ ድረስ ለሹፌር ነው እንልከዋለን። እኛም ሄደ ይጠብቅብን ነው እንደዚህ እዛ ሲሄድ አሁን አብዛኛው እኔ ቀርቶ እናቴ ስልክ አንተ አታጓራ ነው የምትለው። ስልክ አታጓራ ምናልባት ባሎቻቸው ሌላ ነገር ይመስላቸዋል። አታወራ ነው የምትለው። ወላሂ በብዛት እኔ ወጣ ሲል ማለት ነው ሄደ እንዴ ለምን ሄደ ባልና ሚስት ይጣላሉ ምናምን ትለኛለች እናቴ። እውነቷን ነው፣ ትክክል ነው። እና አይመስላቸውም። አብዛኛው ደግሞ አሁን ኢትዮጵያ ሕዝብ ባልና ሚስት አረብ ሀገር ሚስቱን የላከ ሁሉ እየተከዳዳ ነው። 2 3 የወለደ 4 5 የወለደ 1 2 የወለደ ያልወለደም
እየተከዳዳ ነው ያለው። ከሄደች በኋላ የላከባትን ብር ትልክለታለች። ከዛ በኋላ ላሽበል ነው የምትለው። እና አሁን ላይ ሁሉም የምታዩት ሲበሳጭ ሲናደዱ ሚስቴ እንደዛ አድርጋኝ እገላለሁ፣ የሚስቱን ቤተሰቦች ሲደበድብ፣ የሚስቱን ቤተሰቦች ቤት ሲወግር፣ እንደዛ ነው የሚታየው ኢትዮጵያ ላይ ማለት ነው። ግን መክዳትም ደግሞ አግባብ አለው። ዝም ብላችሁ በቃ አትግዱ ባላችሁ እኔ የምነግራችሁ ነገር ማለት ነው። በአግባብ ነው እኮ የሚከዳው። ወይ አግብቶባቸው ከሆነ እየባለገባችሁ ከሆነ ብራችሁን እየጠጣበት እያጨሰበት ከሆነ እናንተ ስለምን ለፍታችሁ መና ትቀራላችሁ? ግን ትልካላችሁ አይደል? ልካችሁት ቤት ስራ፣ ቦታ ግዛ፣ እንጨት ግዛ፣ ይሄን አድርግ ትሉታላችሁ አይደል? ግን ቤተሰብ ከኋላ ትልካላችሁ። ምን አደረገ ተከታተልልን፣ አብሮ ይሄን ያርግ፣ ወንድሜ ጋር፣ እናቴ ጋር፣ አባቴ ጋር ትላላችሁ። በቃ ያንን አቆራኛችሁ ማለት ነው። ያ ምስክር ነው፣ ማስረጃ ነው። የመላካችሁ ዋና ማስረጃ ነው። ቢበላችሁ እንኳን ራሱ በቃ ያ ትክክለኛ መረጃ ነው። ቤተሰብ አወቀላችሁ ማለት ነው። አሁን ሌሎቹ ቤተሰብ ምንም ማያውቅ ይልኩና 4 የ5 የ8 ዓመት ደሞዛቸውን ሲመጡ ቤተሰብ ስለማያውቅ ወይ እዚህ ሚላት አለ፣ የሚክዳት አለ፣ የምታለቅስ ስንት አለች ቅንጭላቷ የተበረዘ። ያ ሁሉ ምንድነው? እናትና አባት ቤተሰብ ስለማያውቅ። ቢያቅላችሁ ኖሮ ንብረታችሁን በግማሽ እንኳን ታስመጡታላችሁ። በግማሽ የራሱ ነው። ወርቃችሁ አወርቁም በቃ። ግን ደብቃችሁ ተላካችሁ ደግሞ እንደደብቃችሁ ነው የምትቀሩት። እሱም መደብቃችሁን ስለሚያውቅ ይከዳችኋል። ደግሞ እንደገና እንደዚያ ያደርገናል ብላችሁ ባሎቻችሁን አትክዱ። የልጆቻችሁን አባት አትክዱ። ልጆቻችሁን አታስለቅሱ። ገንዘብስ ነገ ጧት ይገኛል። የማይገኘው ግን ያ ንጹህ ባላችሁ ያ የልጆቻችሁ አባት አይገኝም። ንጹህ ከሆነ እንዴ እናንተን ያቋቁማችኋል። ንጹህ አባት ባል እኮ ባልም ወንድምም ነው። እንደ አባትም የሚያስብላችሁ አለ። ስንት አለ እኮ የባል አይነት ስንት አለ። አንዳንዱ ሞጭልፍ ነው፣ አንዳንዱ ደግሞ ለእናንተ የሚያስብ አለ። ቤቱን የሚያሰራል። አናይም እንደ በጎረቤቶቻችን አሁን በሄዱ በአመታቸው ቤት ሰሩ። ቤት እኔ ልንገራችሁ ወላሂ የቱን ያክል ተደሳሁኝ እኔ ወላሂ። ልክ የራሴን ቤት የሚሰሩልኝ ነው የሚመስለኝ ሳያቸው። በቃ ቤቱ ሲፈርስ አዲስ ቤት ሲሰራ ምናምን ሳይ ማለት ነው በጣም ተደሳሁኝ። ልጆቹ ተሄዱ ገና አመታቸው ነው። በአንድ አመት ውስጥ ቤት መስራት ማለት አሁን ላይ ጠንካራ ባል ያለው ሰው ነው እንጂ ቦታ ይገዛል። ቦታ ግን ባል ማለት ደግሞ ልንገራችሁ፣ በቤተሰብ አሁን የሄዳችሁ አላችሁ። በአንድ አመት ምን ይዘውላችኋል? ምን እስቲ ንገሩኝ። እንደ ኮሜንት ላይ ጻፉልኝ እስኪ። እንደ በቤተሰብ ስር እኔም በቤተሰብም ሂጃለሁኝ አውቃለሁኝ። በባሌም ልኬለት ነበርና አውቃለሁ ስለደረሰብኝ። አሁን እናንተም በቤተሰብ ይሄዳችሁ ቦታ እንኳን ያልያዙላችሁ አላችሁ። ቦታ በአንድ አመት ከምናምን ሰርታችሁ 2 አመትም ሰርታችሁ ቦታ የሌላችሁ አላችሁ። ግን ጠንካራ ባል፣ ጎበዝ ባል፣ ጀግና ባል ያለው ግን በአንድ አመት ቤት ሰራ። አያችሁ የቱን ያክል ለውጥ እንዳለ እስቲ ሰውት። ገና ይካፈለኛል ብላችሁ ቢካፈልሳ የልጃችሁ እኮ ነው። እሱ ተሌላ ካልወለደ በእርግጥ ከሌላ ወልዶ ከሆነ ምናልባት ቢሰራውም ያ ልጅ የሆነ ችግር ይፈጥርብናል ብላችሁ ልታስቡ ትችላላችሁ እንጂ አንድና አንድ ከእናንተ የወለደ ከሆነ ምንም ነገር አትሰቡ። የልጃችሁ ነው። በኋላ ቢያገባም ምንም ቢል እናንተ የልጆቻችሁ ነው። ዝም ብላችሁ ህይወታችሁን አታበላሹ። በአረብ ሀገር ስደት ዝም ብላችሁ እድሜያችሁን አትጨርሱ። በአንድ አመት በ2 አመት ለውጥ እያያችሁ እንደዚህ ሀገራችሁ ትመጣላችሁ። እና ሀገር ማለት ደግሞ ቀላል አይደለም። ሀገራችን ማለት እኮ መረጋጊያችን ነው። ወላሂ አልሐምዱሊላህ። እኔ ደግሞ በቃ ሀገሬ ላይ ትንፍስ እየመኖር ነው የምፈልገው። ወላሂ አሁን አንዳንድ ልጆች ሳያቸው በአመታቸው በ2 ወራቸው በ3 ወራቸው ወልደውም ራሱ መሄድ ነው የሚመኙት። እኔ ደግሞ እንደው ጭራሽ በልቤ የማይፈስም ጭራሽ በቃ አንዳንድ ጊዜ ማለት ነው መሐመድ እኔ ሄዳለሁ ሲል እሱ ተመሄድማ እኔ 1 አመት እኮ ሰርቼ ብመጣ ለውጥ አሁን የጎደለንም ደግሞ እናሟላለን እና ለምን የራስ ጉዳይ ለምን ጥንብር አይልም ደግሞ ለዱንያ ሻመት እንኖራለን እንዴ? አንኖርም። ያለንበት በቂያችን ነው። አልሐምዱሊላህ ምንም የቸግረን ነገር የለም። የሰው ልጅ ሰው እኮ ቤት አለን አልሐምዱሊላህ። ቤት ባይኖር አዎ ለቤት ለሆነ ነገር ይባላል። ግን አልሐምዱሊላህ ቤት ያለው ሰው ኑሮውን እንዳካሄዱ እየሄደ ይኖራል ማለት ነው። እና ቪዲዮ እንዳይረዝምባችሁ እንግዲህ ማሜ ትንሽ አወራራችሁና ቀጣይ ቪዲዮ ደግሞ እንገናኛለን። በሰፊው እናወራለን። ላይቭም ላይ እንገባለን። ያው ሰልማን እየበጠበጠን ነው ላይቭ ማንገባው እንጂ ላይቭ እንገባለን እናወራለን ማለት ነው። አስቤዛ ደግሞ ማዘዝ የምትፈልጉ ልጆች እዘዙ፣ እንነግራችኋለን የገበያው ሁኔታ
በዛ መሰረት ነው ብር የምትልኩልን። ሂሳብ ተሳስበን ነው የምትልኩት ማለት ነው። ብር ልካችሁ አይደለም። ብር ተላካችሁ የቤት ዕቃ በስተቀር የቤት ዕቃውን ይሄን ያክል ይበቃኛል ብላችሁ ይሄን ያክል ቤት ዕቃ ይበቃኛል፣ ገንዘብ ይሄን ያክል ገንዘብ በእጅ ትለታለህ ብላችሁ ልኩት እንጂ አናስብም ዕቃ። ምክንያቱም የዛሬው ዕቃ ሌላ ያል አዲስ ፋሽን ነው ዕቃ የሚገባው። ነገ ዛሬ ዕቃ ሌላ ነው፣ ነገ ሌላ ዕቃ ነው እና እሱ ነው። ግን ባልትና እነዚህ አስቤዛዎች በርበሬ፣ ሽሮ ምናምን ማዘርን እያዘጋጀች ነው። እጇን የቀመሰ ያውቀዋል፣ ይመጣል። የአምናዎቹ በቃ መጥቷል ሙሉ ለሙሉ ማለት ነው እና እጇን የቀመሰ ኮመንት ላይ ይጻፍልን። ለምትወዷትም ለምታመሰግኗትም ሁሉ እናመሰግናለን። እንወዳቸዋለን። በርቱልን። ቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ጊዜ፣ መልካም ስራ ይሆንላችሁ። የተባረከ ህይወት ይኑርላችሁ። የተባረከ ስራ ቀለል ያድርግላችሁ። ዝም ብሎ ስራው ቢበዛም እንደ ጉልበት ማነው እንደ ፈሪ እንደ ጉልበት ደፋሪ የሚለውን ነገር እናንተ ላይ ይስራ። አይዟችሁ፣ በርቱ። ቀጣይ ቪዲዮ እንገናኛለን። አስቤዛም ባልትናም አልባሳትም ለቤተሰብ ላይ ሄዳቸው ማስገዛት የምትፈልጉ ኮሜንት ላይ መጀመሪያው ላይ ፒን አድርገን ቁጥራችን እናስቀምጣለን። በዛ እየገባችሁ አሁን ብዙዎቻችሁ በዋትስአፕ እየገባችሁ ፋጥሜ በርበሬና ሽሮ ፈልገን ነበር፣ እናቶቻችን ደካማ ናቸው ተዘጋጅልናላችሁ ምናምን የምትሉኛላችሁ። አዎ አዘጋጃለሁ። ማዘጋጀው በራሴ በእጄ ነው። ያያችሁም አሁን ኢንሻአላህ እዚህ ቪዲዮ ላይ ማሜ ይፖስታል እንዴት አድርጌ እንደምሰራ ሽሮ ምንም በርበሬው ማለት ነው። እና ማየት ማመን ነው። እኔ ራሴ ነኝ ማዘጋጀው። ትንሽ በርበሬውን የሚያቀነጣጥሰኝ ሽሮውን ደግሞ የሚያቋላኝ ስቆላ የሚረዳኝ ነው እንጂ የሚይዘው ሌላውን ነገር ያንዳንዷ ራሴ ነው የምሰራው ማለት ነው። እዘዙ፣ አዘጋጅላችኋለሁ። አልባሳትም ባልትናም ማን ሁሉንም እንሰራለን ኢንሻአላህ። መንሰራ የለም እዘዙ ማለት ነው። ሰላማችሁ ብዙ ትርፍ ይበል።